ቡና በዓለማችን ላይ በብዛት ከሚጠጡ መጠጦች አንዱ ሲሆን በውስጡ ባሉት በርካታ ባዮሎጂካዊ ንቁ ወይም ደግሞ ባዮአክቲቭ ውህዶች ምክንያት በጤና ላይ ጠቃሚም ሆነ ጎጂ ተጽዕኖች ሊኖሩት ይችላል። የቡናን ጥቅምና ጉዳት የሚወስነው ዋናው ነገር መጠኑና የሰውነታችን ቡናን የሚቀበልበት መንገድ ነው። ቡና በጥቁር መልክ ሲጠጣ አነስተኛ ካሎሪ ያለው ሲሆን በውስጡም በርካታ ጠቃሚ ንጥረ ነገሮችን ይዟል። ከነዚህም ውስጥ ዋና ዋናዎቹን እንንገራችሁ። አንደኛው ካፌን ነው። ማዕከላዊውን የነርቭ ስርዓት የሚያነቃቃ ንጥረ ነገር ሲሆን በዚህም ንቃት ወይም አለርትነስ፣ ትኩረት እና ኃይል ወይም ኢነርጂ እንዲጨምር ያደርጋል። የአካል ብቃት እንቅስቃሴ ብቃትንም ሊያሻሽል ይችላል። ሁለተኛው ክሎሮጆኒክ አሲዶች ናቸው። እነዚህ አሲዶች ዋናዎቹ የቡና ጸረ ኦክሲደንቶች ናቸው። በሰውነት ውስጥ የህዋስ መጎዳትንና እብጠትን ወይም ደግሞ ኢንፍላሜሽን ለመቀነስ ይረዳሉ። የስኳር በሽታ ተጋላጭነትን በመቀነስ ረገድም ቁልፍ ሚና አላቸው። ሶስተኛው ዳይተርፔንስ ነው። ካፌስቶልና ካዌኦል በተለይም ያልተጣራ ወይም አንፊልተርድ ቡና ላይ እንደ የኢትዮጵያ ቡና ወይም ፍሬንች ፕሬስ ውስጥ በብዛት ይገኛሉ። እነዚህ ውህዶች በጉበት ውስጥ ያለውን የኮሌስትሮል መጠን ከፍ የማድረግ አቅም አላቸው። አራተኛው ፖታሺየምና ማግኒዚየም ነው። ፖታሺየምና ማግኒዚየም ደግሞ ለአጠቃላይ የሰውነት ጤናና ሜታቦሊዝም አስፈላጊ የሆኑ ማዕድናት ናቸው። በሳይንስ ወደ ተረጋገጡት የቡና ጥቅሞች ስንመለስ ቡናን በመጠኑ አዘውትሮ መጠጣት ከብዙ በሽታዎች ጋር ተያይዞ ተጋላጭነትን እንደሚቀንስ የሳይንስ ጥናቶች ያመለክታሉ። ከነዚህም ውስጥ የአንጎል ጤና መሻሻል፣ የፓርኪንሰን በሽታ በተለይ ካፌን የፓርኪንሰን በሽታ ተጋላጭነትን በእጅጉ ሊቀንስ እንደሚችል ጥናቶች ያሳያሉ። ሌላኛው የአልዛይመር በሽታ ነው። መጠነኛ ቡና መጠጣት አልዛይመር በሽታ ተጋላጭነትን ሊቀንስ እንደሚችል ይጠቀሳል። ሌላኛው የስኳር በሽታ ተጋላጭነትን መቀነስ ነው። አዘውትረው ቡና የሚጠጡ ሰዎች የአይነት 2 የስኳር በሽታ የመያዝ ዕድላቸው አነስተኛ ነው። ቡና ኢንሱሊን የሚያመነጩትን የቤታ ሴሎች ተግባር በመጠበቅ ረገድ ሚና አለው ተብሎ ይታሰባል። ሌላኛው የጉበት ጥበቃ ነው። ቡና የጉበት ካንሰር ወይም ሊቨር ካንሰር እና የጉበት ሲርሆሲስ የመጋለጥ ዕድልን እንደሚቀንስ ጠንካራ ማስረጃዎች አሉ። ሌላኛው ደግሞ የልብ ጤናና የደም ግፊት መጠነኛ የቡና ፍጆታ ያ ማለት በቀን ከ3 እስከ 5 ኩባያ ከልብ በሽታዎች ጋር ተያይዞ ያለውን ተጋላጭነት ሊቀንስ እንደሚችል ጥናቶች ይጠቁማሉ። ሌላኛው ደግሞ ለስትሮክ የመጋለጥ ዕድልን ሊቀንስ ይችላል። 9ኛው የካንሰር ተጋላጭነትን ይቀንሳል። በጸረ ኦክሲዳንት ይዘቱ ምክንያት ለአንዳንድ ካንሰሮች እንደ ጉበት፣ የኮሎን እና የፊንጢጣ ካንሰር የመጋለጥ ዕድልን ሊቀንስ ይችላል። 10ኛው ደግሞ የአጠቃላይ ሟችነትን መቀነስ ነው። በበርካታ ጥናቶች መሰረት ቡና የሚጠጡ ሰዎች ከማይጠጡ ሰዎች ጋር ሲነጻጸሩ በየትኛውም ምክንያት ቀድሞ የመሞት ዕድላቸው ዝቅተኛ ነው። ቡና አሁን ካነሳናቸው ውጪም በርካታ የጤና ጥቅሞችን ይሰጣል። ነገር ግን በተለያዩ ምክንያቶች ደግሞ አንዳንድ ጉዳቶችን ሊያስከትል እንደሚችልም ይጠቆማል። ቡና ጤናማ መጠጥ ቢሆንም ከመጠን በላይ መጠጣት ወይም ደግሞ ለካፌን ስሜታዊ የሆኑ ሰዎች ለተወሰኑ ችግሮች ሊጋለጡ ይችላሉ። ከመጠን በላይ ካፌን በማብዛት ምክንያት ጭንቀትና መረበሽ፣ እንቅልፍ ማጣት፣ የልብ ምት መጨመር ወይም መዛባት፣ ራስ ምታት፣ የምግብ መፈጨት ችግሮችን ሊያስከትል ይችላል። በተጨማሪም ቡና የሆድ አሲድ እንዲጨምር ስለሚያደርግ የልብ ማቃጠል፣ አሲድ ሪፍላክስ እና ወይም ደግሞ የጨጓራ ቁስለት ያለባቸው ሰዎች ላይ ምልክቶቹን ሊያባብስ ይችላል። ሌላኛው የኮሌስትሮል መጠን መጨመር ያስከትላል። ያልተጣራ ቡና ልክ እንደ ኢትዮጵያ ቡና ወይም ቱርኪሽ ቡና በውስጡ ካፌስቶልና ካዌኦል የተባሉ ውህዶችን ይዟል። እነዚህ ውህዶች በደም ውስጥ ያለውን ኤልዲኤል ወይም ደግሞ መጥፎ ኮሌስትሮል መጠን እንዲጨምር ሊያደርጉ ይችላሉ። በእርግዝና ወቅት ከፍተኛ የካፌን መጠን መውሰድ የጽንስ መጨንገፍ ወይም ደግሞ የልጁን ክብደት ሊቀንስ ይችላል። ስለዚህ ሰውነታችንን በማይጎዳ መልኩ መጠቀም ያስፈልጋል ማለት ነው። ለአብዛኛዎቹ ጤናማ ጎልማሶች ደህንነቱ የተጠበቀ የሚባለው የካፌን መጠን በቀን እስከ 400 ሚሊ ግራም ነው። ይሄ ማለት ከ3
እስከ 5 መካከለኛ ኩባያ የተፈላ ቡና ማለት ነው። ይሄ ኩባያ ቁጥር በቀን ውስጥ ብንወስደው አማካኝ ስለሆነ ይመከራል ለማለት እንጂ አስገዳጅ ወይም ደግሞ ግዴታ አይደለም። አንዳንዶች በትንሽ መጠን ካፌን ከፍተኛ ስሜታዊነት ሊኖራቸው ይችላል። ስለዚህ ሰውነት የሚሰጠውን ምላሽ በትኩረት መከታተል በጣም አስፈላጊ ነው። ከዚህ ጋር ተያይዞ አንዳንድ ሰዎች ቡናን ባይጠጡ ተብሎ ይመከራል። የካፌን ተጽዕኖ እንግዲህ ከግለሰብ ግለሰብ ይለያያል። እናም የሚከተሉት የጤና ሁኔታዎች ያላቸው ሰዎች የቡና መጠናቸውን መገደብ ወይም ሙሉ በሙሉ ማስወገድ ይኖርባቸዋል። እርጉዝ ወይም ጡት የሚያጠቡ ሴቶች ካፌን በቀላሉ ወደ የጡት ወተት ሊተላለፍ ስለሚችል በቀን ከ200 ሚሊ ግራም በግምት 2 መካከለኛ ኩባያ በላይ እንዳይወስዱ በጥብቅ ይመከራል። የጭንቀት ወይም የሽብርተኝነት ችግር ያለባቸው ሰዎች ካፌን ጭንቀትን፣ መረበሽንና ድንጋጤን ሊያባብስ ስለሚችል ባይወስዱት ይመከራል። የልብ ህመም ያለባቸው ሰዎች እንደ ከፍተኛ የደም ግፊት ወይም ደግሞ የልብ ምት መዛባት ያለባቸው ሰዎች ካፌን የልብ ምታቸውንና የደም ግፊታቸውን ከፍ ስለሚያደርግ ጥንቃቄ ማድረግ አለባቸው። የእንቅልፍ ችግር ያለባቸው ሰዎች በተለይም ከሰዓት በኋላ ቡና መጠጣት የእንቅልፍ ጥራትንና ቆይታን በእጅጉ ይረብሻል። ከባድ የአሲድ ሪፍላክስ ወይም ደግሞ ቁስለት ያለባቸው ሰዎች ካፌን የሆድ አሲድ ምርትን ስለሚጨምር የምግብ መፈጨት ችግርን ያባብሳል። ልጆችና ታዳጊዎች ለልጆችና ታዳጊዎች የካፌን ፍጆታ አይመከርም ወይም ደግሞ በጣም መገደብ አለበት። የመጨረሻው አንዳንድ መድኃኒት የሚወስዱ ሰዎች ካፌን ከአንዳንድ መድኃኒቶች ለምሳሌ የታይሮይድ መድኃኒት ጋር መስተጋብር ሊፈጠር ይችላል። የቡናን ጥቅም ለማግኘት ስኳር፣ ክሬም ወይም ደግሞ ሲረፕ ሳይጨምሩ ጥቁር ቡናን ብቻ መጠጣት ቀጥታ ከቡና የምናገኘውን ጥቅም ከፍ ያደርገዋል። ከዚህ ቪዲዮ ብዙ ቁም ነገር እንደወሰዳችሁ ተስፋ እናደርጋለን። ሌሎችም እንዲማሩበት ቪዲዮውን ላይክ፣ ሼር፣ ቻናሉን ደግሞ ሰብስክራይብ እንድታደርጉ በመጋበዝ የዛሬውን እዚህ ላይ አበቃን። በቀጣይ ቪዲዮ እስክንገናኝ በያላችሁበት የዓለም ጫፍ ሰላማችሁ ይብዛ። ጤናችሁን ጠብቁ።